እነዚህን 5 እርምጃዎች ከጀመራችሁ በኋላ እምነታችሁ እንደ ቀድሞ አይሆንም። በእግዚአብሔር ታምናላችሁ፣ መጽሐፍ ቅዱስን ታነባላችሁ፣ ትጸልያላችሁ። ነገር ግን አሁንም የሆነ ነገር እንደጎደለ ሆኖ ተሰምታችሁ ያውቃል? መንፈሳዊ ሕይወታችሁ በቦታው የሚሽከረከር ምንም አይነት እውነተኛ ለውጥ የማያመጣ ይመስላችኋል? እውነቱ ይሄ ነው። ብዙዎቻችን እንደ ክርስቲያን በየዕለቱ የምናደርጋቸው ነገሮች አሉን። ነገር ግን ልክ አንድ ትልቅ በር በትክክለኛው ቁልፍ ካልሆነ እንደማይከፈት ሁሉ የእምነት ሕይወታችንም ትክክለኛ የሆኑ ትንንሽ ነገር ግን ወሳኝ እርምጃዎችን ይፈልጋል። እነዚህን ትልልቅ ቁልፎች ችላ ስንል በሩን ምንም ያህል ብንገፋው ዝግ እንደሆነ ይቀራል። ምናልባት ጥያቄው አምናለሁ ወይ የሚለው ላይሆን ይችላል። ዋናው ጥያቄ እምነቴን እንዴት ነው በህይወቴ ውስጥ በትክክል እየኖርኩ ያለሁት የሚለው ነው። ዛሬ የምናየው ይህንን ነው። ከእግዚአብሔር ጋር ያለንን ግንኙነት ወደ ላቀ ደረጃ የሚያሳድጉ ግን ብዙ ጊዜ እንደ ቀላል ነገር ቆጥረን የምንዘነጋቸው 5 ወሳኝ የእምነት እርምጃዎችን እናያለን። እነዚህን መለማመድ ስትጀምሩ ያ ዝግ መስሎ ይታያችሁ በር ቀስ በቀስ ሲከፈት ትመለከታላችሁ። እስከ መጨረሻው አብራችሁን ቆዩ። በተለይ 5ኛው እርምጃ ሁሉንም አንድ ላይ የሚያቆራኝና ለውጥን በተግባር የምናይበት ቁልፍ ስለሆነ እንዳያመልጣችሁ። አንደኛ፣ የእውነተኛ መስማት እርምጃ ወይም መገለጥ። እሺ፣ የመጀመሪያውና ምናልባትም ከሁሉም በላይ ወሳኙ እርምጃ የእውነተኛ መስማት ነው። ብዙዎቻችንን የእግዚአብሔርን ቃል እናነባለን፣ ስብከት እንሰማለን፣ ግን አብዛኛውን ጊዜ መረጃ እንደምንሰበስብ እንጂ ቃሉ ወደ ልባችን ዘልቆ እንዲገባ አንፈቅድለትም። እውነተኛ መስማት ማለት ቃሉን በአእምሮ ማወቅ ብቻ ሳይሆን መንፈስ ቅዱስ የዚያን ቃል ትርጉም ለሕይወታችን እንዲገልጥልን መፍቀድ ነው። መረጃ ያሳውቃል፣ መገለጥ ግን ይለውጣል። ከዛሬ ጀምሮ መጽሐፍ ቅዱስን ስትከፍቱ እንዲሁም ለማንበብ ብቻ አትክፈቱ። ከመጀመሪያው በፊት ለ1 ደቂቃ ቆም ብላችሁ ጸልዩ። መንፈስ ቅዱስ ሆይ ዛሬ ከዚህ ቃል ለእኔ የምትነግረኝ ነገር ግለጥልኝ፣ ዓይኔን ክፈትልኝ፣ ልቤን አዘጋጅልኝ በሉት። ይህን ትንሽ ጸሎት የማንበብ ልምዳችሁ ከመረጃ ፍለጋ ወደ መለኮታዊ ግንኙነት ትቀይሯለች። ለምሳሌ እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለውን የመዝሙር 23 ቃል አንብባችሁ ዝም ብላችሁ አትለፉ። ቆም ብላችሁ ራሳችሁን ጠይቁ። ይህ ለእኔ ምን ማለት ነው? እግዚአብሔር የኔ እረኛ መሆኑ ዛሬ በገጠመኝ ጭንቀት ላይ፣ በሥራ ቦታዬ ባለው ፈተና ላይ ወይም በቤተሰቤ ውስጥ ምን ለውጥ ያመጣል? ብዙውን ጊዜ እግዚአብሔር የሚናገረን በተወሳሰበ መንገድ ሳይሆን በቃሉ ውስጥ በግልጽ ነው። ችግሩ እኛ ለመስማት ዝግጁ አለመሆናችን ነው። የእውነተኛ መስማት እርምጃን መዝለል ልክ ጣፋጭ ምግብ በአፍንጫው ስር ቀርቦለት ለማይቀምሰው እንደተነሳ ሰው ማለት ነው። ስለዚህ የመጀመሪያው እርምጃችን ይህ ነው። በጸሎት ወደ ቃሉ መቅረብና መንፈስ ቅዱስ እንዲናገረን መፍቀድ። ሁለተኛው ደግሞ የዘወትር መገኘት እርምጃ ወይም ደግሞ ቁርጠኝነት ይባላል። ይህ ደግሞ በቀጥታ ወደ ሁለተኛው ነጥባችን ይመራናል። ይኸውም የዘወትር መገኘት ወይም በቀላሉ ቁርጠኝነት። መንፈሳዊ እድገት የሚመጣው አልፎ አልፎ በሚሰማን ከፍተኛ መንፈሳዊነት ስሜት ሳይሆን በየዕለቱ የምናያቸው ትንንሽ የቁርጠኝነት እርምጃዎች ነው። ውጤት የሚያመጣው አንድ ቀን ሙሉ ጂም ውሎ ለወራት የሚቆይ ሰው ሳይሆን በየቀኑ ለ20 ደቂቃ ወጥ በሆነ መንገድ የሚለማመድ ሰው ነው። ከእግዚአብሔር ጋር ያለን ግንኙነት ልክ እንደዚሁ ነው። ብዙዎቻችንን የምንሰራው ትልቁ ስህተት ለመጸለይ ወይም ቃሉን ለማንበብ ስሜቱ እስኪመጣልን መጠበቅ ነው። ዛሬ ደክሞኛል፣ ነገ ጸልያለሁ፣ አሁን ስራ በዝቶብኛል፣ ቅዳሜና እሁድ ጊዜ ሰጥቼ አነባለሁ እንላለን። ነገር ግን ቁርጠኝነት ከስሜት በላይ ነው፣ ውሳኔ ነው። ልክ በየቀኑ ወደ ስራ እንደምንሄደው ሁሉ ከመንፈሳዊ ሕይወታችን ጋርም ቀጠሮ ሊኖረን ይገባል። ታዲያ በተግባር ምን እናደርግ? በጣም ቀላል ነው። በየቀኑ በተመሳሳይ ሰዓት ለምሳሌ ጠዋት ከእንቅልፎ ሲነሱ የመጀመሪያው ነገር አድርገው ለ15 ደቂቃ ብቻ ከእግዚአብሔር ጋር ጊዜ ለመውሰድ ቃል ይግቡ። በዚያች ሰዓት ምንም ሌላ ነገር አይኖር። ስልክዎን በሌላ ክፍል ያስቀምጡ፣ ቴሌቪዥኑን ያጥፉ እና ያችን 15 ደቂቃ ሙሉ ትኩረቱን ለእርሱ ብቻ ይስጡ። መጀመሪያ ከባድ ሊመስል ይችላል። አእምሯችሁ ሊበታተን ይችላል። ነገር ግን በቁርጠኝነት በየቀኑ ስታደርጉት ከጊዜ በኋላ ልክ እንደ መተንፈስ ተፈጥሯዊ ልማድ ይሆናል። እግዚአብሔር ሁል ጊዜ እዚያው አለ።
ጥያቄው እኛ በየቀኑ እርሱ ዘንድ እንገኛለን ወይ የሚለው ነው። ሌላኛውና አስፈላጊው ሶስተኛው ነጥባችን ደግሞ የጥንቃቄ መረዳት እርምጃ ወይም ደግሞ መለየትና መተርጎም እንለዋለን። ሶስተኛው እርምጃ ብዙዎቻችን የምንዘነጋው ነገር ግን በጣም ወሳኝ የሆነው በጥንቃቄ መረዳት ነው። ይህም ማለት ቃሉን ስናነብ ወይም ስንሰማ ይህ ቃል የተጻፈው ለማን ነው? በምን አይነት ሁኔታ ውስጥ ነው የተነገረው? ዋናው ዓላማውስ ምንድን ነው ብሎ መጠየቅን ያካትታል። ይህንን ካላደረግን ቃሉን ከአውዱ ውጪ ወስደን ለተሳሳተ ትርጓሜ ልንጋለጥ እንችላለን። ለምሳሌ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን ቃል ስንሰማ የፈለግነውን ሁሉ ለማድረግ የሚያስችል ሱፐር ፓወር እንዳገኘ ሊሰማን ይችላል። ነገር ግን ሐዋርያው ጳውሎስ ይህንን ያለው በችግርና በመከራ ውስጥ ሲያልፍ በክርስቶስ ኃይል መጽናቱን ለመግለጽ ነው። ስለዚህ ጥቅሱ የምንፈልገውን ሁሉ ለማድረግ የተሰጠን ነፃ ፈቃድ ሳይሆን በማንኛውም ሁኔታ ውስጥ ለመጽናት የሚያስችል ኃይል ከክርስቶስ እንደምናገኝ ነው የሚያሳየው። ይህንን ለመለማመድ አንድ የመጽሐፍ ቅዱስ ክፍል ስታነቡ እነዚህን 3 ቀላል ጥያቄዎች ራሳችሁን ጠይቁ። መጀመሪያ መታዘብ። ቃሉ ምን ይላል? እነማን አሉ? ምን እየተፈጸመ ነው የሚለውን መረዳት። በመቀጠል መተርጎም። የጸሐፊው ዋና መልእክት ምን ነበር? ይህንን ለማወቅ ትንሽ ጥናት ማድረግም ሊያስፈልግ ይችላል። ሶስተኛው መተግበር ነው። ይህ እውነት ለዛሬው ሕይወቴ ምን ትርጉም አለው የሚለውን ይነግረናል። ይህ አካሄድ እግዚአብሔር የተናገረውን እውነተኛ መልእክት እንድንረዳ ያደርገናል እንጂ እኛ መስማት የምንፈልገውን ነገር በቃሉ ውስጥ እንድናነብ ያደርገናል። እምነታችን በጠንካራ መሰረት ላይ እንዲገነባ ይረዳናል። አራተኛው ዋናው ነጥብ የልብ ማሰላሰል እርምጃ ወይም ማሰላሰል እንለዋለን። አራተኛው እርምጃችን ደግሞ ማሰላሰል ነው። ቃሉን አንብበን በትክክል ከተረዳነው በኋላ ዝም ብለን መተው የለብንም። ያንን እውነት ወደ ልባችን ማስረግ አለብን። ማሰላሰል ማለት ልክ አንድ ላም የበላችውን ሳር ደጋግማ እንደምታመነዥገው አንድን የመጽሐፍ ቅዱስ እውነት ደጋግመን በአእምሯችን ማውጣትና ማውረድ ማለት ነው። ዕውቀትን ወደ ውስጣዊ እውነት የሚለውጠው ይሄ ሂደት ነው። ብዙዎቻችን ጠዋት ያነበብነውን ቃል ከቤት ከመውጣታችን በፊት እንረሳዋለን። የዕለት ተዕለት ጭንቀቶችንን ያንን ትንሽዬ የእውነት ዘር ከልባችን ጠርገው ይወስዱታል። ማሰላሰል ግን ያንን ዘር በጥልቀት በመቅበር ውሃ እንደማጠጣት ነው። ተግባራዊ እርምጃ በጣም ቀላል ነው። በየቀኑ ጠዋት ካነበባችሁ ክፍል ውስጥ አንድ ቁልፍ ሐሳብ ወይም አንድ ቁጥር ብቻ ምረጡ። ለምሳሌ በጌታ ደስ ይበላችሁ የሚለውን ቃል ከመረጣችሁ ያንን ቃል ቀኑን ሙሉ በልባችሁ ደጋግሙት። መኪና ስትነዱ፣ በስራ ቦታ እረፍት ስትወስዱ ያንን ቃል አስታውሱት። ራሳችሁን በዚህ ሁኔታ ውስጥ በጌታ ደስ መሰኘት ምን ይመስላል ብላችሁም ጠይቁ። ይህ ልምምድ አእምሯችንን ከጭንቀት በመጠበቅ በእግዚአብሔር እውነት ላይ እንዲያተኩር ያደርገዋል። ማሰላሰል ንባብን ወደ ሕይወት፣ መረጃን ወደ መንፈሳዊ ምግብነት ይቀይረዋል። አምስተኛውና የመጨረሻው የተግባር እምነት እርምጃ ወይም ደግሞ ተግባራዊ ማድረግ እንለዋለን። እናም አሁን ሁሉንም አንድ ላይ ወደሚያጣምረው የመጨረሻውና አምስተኛው እርምጃ ይደርሰናል። ይኸውም እምነትን በተግባር ማሳየት ነው። የያዕቆብ መልእክት 1:22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። መስማት፣ መረዳትና ማሰላሰል በጣም ወሳኝ ናቸው። ነገር ግን በተግባር ካልተገለጡ ምንም ማለት አይደሉም። እውነተኛ ለውጥ የሚመጣው ዕውቀታችን የዕለት ተዕለት ምርጫዎቻችንን፣ ንግግራችንን እና ድርጊቶቻችንን ሲቀይር ነው። ለምሳሌ ባልንጀራህን እንደ ራስህ ውደድ በሚለው ቃል ላይ ስናሰላስል ከዋልን ተግባራዊ እርምጃ ሊሆን ይችላል። ምናልባት ለረጅም ጊዜ ያላደረግነውን ጎረቤታችንን ሰላም ማለት፣ በስራ ቦታችን ላለ ባልደረባችን እርዳታ መስጠት ወይም የበደለን ሰው ከልብ ይቅር ማለት ሊሆን ይችላል። ተግባሩ ትንሽም ይሁን ትልቅ፣ ዋናው ነገር እምነታችንን ወደ ተግባር መቀየራችን ነው። አዎ፣ ይሄ ድፍረት ይጠይቃል። አንዳንድ ጊዜ ከምቾት ቀጠናችን እንድንወጣ ያስገድደናል። ነገር ግን የተግባር እምነት እርምጃ ስንወስድ ነው መንፈስ ቅዱስ ኃይል በሕይወታችን ሲሰራ የምናየው። ያኔ ጸሎታችን ጌታ ሆይ እርዳኝ፣
ከሚል ወደ ጌታ ሆይ ስለረዳኸኝ አመሰግናለሁ ይለወጣል። እነዚህን 5 እርምጃዎች አይተናል። እውነተኛ መስማት፣ ዘወትር መገኘት፣ በጥንቃቄ መረዳት፣ ማሰላሰልና ተግባራዊ ማድረግ። እነዚህ ትንንሽ የሚመስሉ ልማዶች በእምነት ሕይወታችን ውስጥ ትላልቅ በሮችን የመክፈት ኃይል አላቸው። እንግዲያው ዛሬ አንድ ጥያቄ ልጠይቃችሁ። እነዚህ 5 እርምጃዎች ውስጥ በሚቀጥሉት 7 ቀናት በሕይወቱ ውስጥ ለመለማመድ የሚመርጡት የትኛውን ነው? ምናልባት ሁሉም አዲስ ከሆነብዎ በአንዱ ብቻ ይጀምሩ። ለምሳሌ በየቀኑ ለ15 ደቂቃ በቁርጠኝነት ጸልያለሁ ብለው ይወስኑ። ወይም ደግሞ በየቀኑ አንድ ጥቅስ መርጬ አሰላስላለሁ ብለው ለራስዎ ቃል ይግቡ። ውሳኔዎቻችን ከታች በአስተያየት መስጫው ላይ ጻፉልን። እኔ የዘወትር መገኘት እርምጃ ጀምራለሁ ወይም እኔ የተግባርነት ላይ አተኩራለሁ በማለት ጻፉ። ይህንን ማድረጋችሁ ለራሳችሁ ቃል እንድትገቡና እኛም በጸሎት እንድናስባችሁ ይረዳናል። ይህ ቪዲዮ ከወደዳችሁት ላይክ እና ሌሎችንም ሼር ማድረግ አይርሱ። ለወደፊትም እንደዚህ ያሉ ጠቃሚ ይዘቶች እንዲደርሱ ሰብስክራይብ በማድረግ ያግዙ። በመጨረሻም ልሰናበታችሁ ስል ይህንን ቃል አስታውሱ። መንፈሳዊ ሕይወት ረጅም ጉዞ እንጂ በአንድ ጀንበር የሚደረስበት አይደለም። ዛሬ የተመለከትናቸው 5 እርምጃዎች የጉዟችን መሰረቶች ናቸው። እነዚህን ስናደርግ እምነታችን ከጭንቅላት ዕውቀት አልፎ የልብና የሕይወት እውነታ ይሆናል። ጌታ ሆይ ቃልህን በትክክል ሰምተን ተረድተን አሰላስለን በሕይወታችን እንድንኖረው እርዳን። በየዕለቱ በምንወስዳቸው ትንንሽ የእምነት እርምጃዎች አንተን እንድናከብርና ወደ አንተ መልክ እንድንለወጥ ጸጋህ ይብዛልን። በጌታ በኢየሱስ ክርስቶስ ስም አሜን።